የዓለም የጂኦፖለቲካዊ መድረክ እጅግ አስፈሪና ሊታሰብ የማይችል የጥፋት አፋፍ ላይ መድረሱን የሚያበስሩ ታላላቅ ወታደራዊና ፖለቲካዊ እንቅስቃሴዎች እየታዩ ይገኛሉ። 5 ዓመታት ሊሞላው ጥቂት ወራት የቀሩት የሩሲያና ዩክሬን ጦርነት አሁን ላይ ከመደበኛ ቀጠናዊ ግጭት ወጥቶ በዓለማችን ግዙፉ የኒውክሌር ኃይል ያል በሆነችው ሩሲያና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ማለትም ኔቶ መካከል ወደሚደረግ የቀጥታና አውዳሚ የኒውክሌር ጦርነት የማምራት ስጋቱን እጅግ አይሏል። ሩሲያ በትላንትናው ዕለት የጀመረችው ሰፊና አስገራሚ መጠን ያለው የኒውክሌር ጦር መሳሪያዎች ልምምድ ስጋቱ ከቃላት ዛቻ ባለፈ ወደ ተግባራዊ ዝግጅት መሸጋገሩን የሚያሳይ ግልጽ ደውል ነው። የሩሲያ መከላከያ ሚኒስቴር ይፋ እንዳደረገው ይህ የ3 ቀናት ግዙፍ ልምምድ ከ64,000 በላይ ወታደሮችን፣ በመቶዎች የሚቆጠሩ የሚሳኤል ማስወንጨፊያዎችን፣ ከ140 በላይ የጦር አውሮፕላኖችን፣ 73 የባህር ላይ የጦር መርከቦችንና 13 የባህር ሰርጓጅ መርከቦችን ያሳተፈ ነው። ከነዚህ የባህር ሰርጓጅ መርከቦች መካከል 8ቱ አህጉር አቋራጭ የኒውክሌር ሚሳኤሎችን የታጠቁ መሆናቸው የልምምዱን ዋና ዓላማ ፍንጭ ይሰጣል። ሩሲያ ይህንን ያህል ግዙፍ ኃይል ያሰማራችው በዩክሬን ግንባር ላለው ውጊያ ሳይሆን ለምዕራባውያን አገራት በተለይም ለኔቶ አባላት ጠንካራ ማስጠንቀቂያን ለመስጠት ነው። ልምምዱ የተጀመረበት ወቅት ዩክሬን በሩሲያ ጥልቅ ግዛቶች ውስጥ በተለይም በሞስኮ የከተማ ዳርቻዎች ላይ የድሮን ጥቃቶችን ባጠናከረችበትና በሩሲያ ንጹሐን ዜጎች ላይ ጉዳት በደረሰበት ወቅት መሆኑ የክሬምሊንን ትዕግስት ማለቅና ወደ አደገኛ ስልታዊ እርምጃ መሸጋገሩን ያሳያል። ለ4 ዓመታት ያህል የሩሲያ መንግስት ጦርነቱን ከራሱ ሕዝብ የዕለት ተዕለት ሕይወት ራቅ ያለ ልዩ ወታደራዊ ዘመቻ አድርጎ ለማቅረብ ከፍተኛ ጥረት ሲያደርግ ቆይቷል። ሆኖም የዩክሬን የረጅም ርቀት ድሮኖች ሞስኮንና ሌሎች የሩሲያ ከተሞችን መምታት መጀመራቸው ይህንን የክሬምሊን ትረካ አፍርሶታል። ጦርነቱ አሁን በሩሲያ ሕዝብ ደጅ ደርሷል። ይህ ደግሞ በፕሬዝዳንት ቭላዲሚር ፑቲን መንግስት ላይ ከባድ የውስጥ ፖለቲካዊ ጫናም ፈጥሯል። የሩሲያ ጽንፈኛ ብሔርተኞችና የጦር ኃይሉ ደጋፊዎች መንግስታቸው ለደረሰበት ጥቃት ምዕራባውያንን ተጠያቂ በማድረግ በኔቶ አገራት ላይ የቀጥታ ወታደራዊ እርምጃ እንዲወሰድ በከፍተኛ ድምፅ እየወተወቱ ይገኛሉ። ይህ የውስጥ ግፊት ሩሲያ የኒውክሌር ጡንቻዎቿን እንድታሳይም ሆነ የጦርነት ቀይ መስመሮቿን በድጋሚ እንድታሰምር ካስገድዷት ዋና ዋና ምክንያቶች አንዱ ነው። በሩሲያና በኔቶ መካከል ያለውን የቀጥታ የጦርነት ስጋት እጅግ የከፋ የሚያደርገው በ2024 ዓ.ም ፕሬዝዳንት ፑቲን ያጸደቁት የተሻሻለው የኒውክሌር ዶክትሪን ነው። ይህ አዲሱ መመሪያ ሩሲያ የኒውክሌር ጦር መሳሪያን ለመጠቀም የምትችልበትን መስፈርት በእጅጉን ዝቅ ያደረገ ነው። በመመሪያው መሰረትም ማንኛውም የኒውክሌር ኃይል የሌለው አገር በኒውክሌር ኃይል በሚታገዙ አገራት ድጋፍ በሩሲያ ላይ የተለመደ ወታደራዊ ጥቃትን ቢፈጽም ሩሲያ ይህንን ጥቃት እንደ የጋራ ጥቃት ትቆጥረዋለች። ይህ ማለት ደግሞ ዩክሬን በምዕራባውያን የጦር መሳሪያ፣ የሳተላይት መረጃ ወይንም ስልታዊ ድጋፍ ታግዛ በሩሲያ ላይ የምታደርሰው ማንኛውም ጥቃት ሩሲያ በኔቶ ላይ የኒውክሌር አጸፋዊ እርምጃን እንድትወስድ ሕጋዊና ስልታዊ መሰረትን ይሰጣታል። ይህ የፖሊሲ ለውጥ በቀጥታ ያነጣጠረው ምዕራባውያን ለኪየቭ የሚሰጡትን ድጋፍ እንዲያቆሙ ወይንም እንዲቀንሱ ለማስገደድ ቢሆንም በተግባር ግን በሁለቱ ኃይሎች መካከል ያለውን ግንኙነት ወደማይመለስበት የጥፋት መንገድ አድርሶታል። የሩሲያ ከፍተኛ ዲፕሎማቶች በተለይም ምክትል የውጭ ጉዳይ ሚኒስትር ሰርጌይ ራያብኮቭ እንደሚሉት በሩሲያና በኔቶ መካከል ያለው የቀጥታ ግጭት አደጋ አሁን ላይ ከመቼውም ጊዜ በላይ ጨምሯል። የራያብኮቭ ማስጠንቀቂያ እንደሚጠቁመው በአውሮፓ ዋና ከተሞች ውስጥ ስለሚመጣው ከፍተኛ ጥንካሬ ያለው ጦርነት የሚሰሙ ንግግሮች ሩሲያን ወደ ከፍተኛ ጥንቃቄና ዝግጅት አስገብተዋታል። ይህ አይነቱ ጦርነት ደግሞ በሁለቱ ወገኖች ዘንድ ያለውን የኒውክሌር ክምችት ግምት ውስጥ ሲያስገባ ውጤቱ ለሰው ልጅ ስልጣኔ አደገኛና ፍጹም አውዳሚ እንደሚሆን ግልጽ ነው። ሩሲያ በጎረቤት ቤላሩስ ግዛት ውስጥ የኒውክሌር አቅም ያላቸውን እንደ ኦሬሽኔክ ያሉ የሚሳኤል ስርዓቶችን ማስፈሯና አሁን ባለው ልምምድ ላይ ቤላሩስን ማሳተፏ ጦርነቱ ወደ ኔቶ ምስራቃዊ አባል ሀገራት የመስፋፋት ዕድሉ ከፍተኛ መሆኑን ያሳያል። ሌላው የዚህ ውጥረት ማሳያ የዓለም አቀፍ የጦር መሳሪያ ቁጥጥር ስምምነቶች ሙሉ በሙሉ መፈራረስ ነው። ለበርካታ አስርት ዓመታት በሩሲያና በአሜሪካ መካከል የነበረው የመጨረሻው የኒውክሌር ጦር መሳሪያ ስምምነት ማለትም ኒው ስታርት በ2026 ዓ.ም መቋረጡ ዓለምን ያለምንም የቁጥጥር ማዕቀፍ ውስጥ ከቷታል። ይህ ስምምነት በሁለቱ አገራት እጅ ያሉትን የኒውክሌር አረሮች ቁጥር የሚገድብና አንዱ የአንዱን ክምችት እንዲፈትሽ የሚፈቅድ ነበር። አሁን ግን ይህ ገደብ በመነሳቱ ሩሲያ እንደ ሳርማት ያሉ እጅግ ዘመናዊና አውዳሚ የሆኑ አህጉር አቋራጭ ባለስቲክ ሚሳይሎችን በስፋት ለማምረትና ለመሞከር በር ከፍቶላታል። ፕሬዝዳንት ፑቲን የኒውክሌር ኃይልን ማሳደግ ፍጹም ቅድሚያ የሚሰጠው ጉዳይ መሆኑን መግለጻቸው
ሩሲያ ከምዕራባውያን ጋር ላለባት ወታደራዊ አለመመጣጠን እንደ ዋነኛ መከላከያና ማጥቂያ የምትጠቀመው የኒውክሌር ኃይሏን መሆኑን ያረጋግጣል። በሩሲያ ውስጥ ያሉ ጽንፈኛ የፖለቲካ ተንታኞችና ባለስልጣናት መንግስት በምዕራባውያን ላይ ጠንካራ እርምጃ እንዲወስድ የሚያደርጉት ግፊት ሌላው የስጋቱ ምንጭ ነው። እነዚህ ወገኖች ሩሲያ በዩክሬን በኩል የሚሰነዘርባትን ጥቃት ለመግታት ድሮኖችንና የጦር መሳሪያዎችን ለዩክሬን በሚያቀርቡ የአውሮፓ አገራት ፋብሪካዎች ላይ የጦር መሳሪያ ጥቃትን መሰንዘር አለባት ብለው ይከራከራሉ። የእነሱ መከራከሪያ የአውሮፓና የኔቶ አባል አገራት ከዓለማችን ግዙፍ የኒውክሌር ኃያል ጋር ቀጥታ ጦርነት ውስጥ ለመግባት ስለሚፈሩ አጸፋዊ እርምጃ አይወስዱም የሚል ነው። ሆኖም ግን ይህ ግምት እጅግ አደገኛ ቁማር ነው። የኔቶ 5ኛ አንቀጽ ወይንም አርቲክል 5 የአንድ አባል አገር መጠቃት የሁሉም ጥቃት ተደርጎ እንደሚወሰድ የሚደነግግ በመሆኑ በማንኛውም የአውሮፓ አገር ላይ የሚሰነዘር ጥቃት አሜሪካን ጨምሮ ሁሉንም የኔቶ አባላት ወደ ጦርነቱ ይጎትታል። ይህ ደግሞ በቅጽበት ወደ ዓለም አቀፍ የኒውክሌር ጦርነት ሊቀየር ይችላል። የሩሲያ መከላከያ ሚኒስቴር በአውሮፓ ውስጥ ለዩክሬን ድሮን የሚያመርቱ ፋብሪካዎችን ዝርዝር ይፋ ማድረጉና በእነዚህ ተቋማት ላይ የሚወሰድ እርምጃ ሊገመት የማይችል ውጤት ይኖረዋል ብሎ ማስጠንቀቁ ሞስኮ ወደ ቀጥታ ግጭት ለመግባት በስነ ልቦናም ሆነ በወታደራዊ ስትራቴጂ እየተዘጋጀች መሆኑን ያሳያል። ፑቲን በዚህ ወታደራዊ ልምምድ ወቅት ወደ ቻይና ማቅናታቸው ደግሞ ሩሲያ ከምዕራባውያን ጋር ለገባችበት ፍጥጫ ከቤጂንግ ስልታዊና ፖለቲካዊ ድጋፍ መፈለጓን ይጠቁማል። ቻይናና ሩሲያ ያላቸው ጥብቅ ግንኙነት የምዕራባውያንን ተጽዕኖ ለመመከት አዲስ የኃይል ሚዛን ለመፍጠር የሚደረግ ጥረት አካል ነው። ይህ ደግሞ ዓለምን በሁለት ግዙፍ ጎራዎች በመክፈል የቀዝቃዛው ጦርነት አይነት ነገር ግን ደግሞ እጅግ አደገኛ የሆነ አዲስ ዓለም አቀፍ ስርዓትን እየፈጠረ መሆኑን ያሳያል። በኔቶና በሩሲያ መካከል ያለውን የቀጥታ ጦርነት ስጋት የሚያባብሰው ሌላው ምክንያት የስሌት ስህተት ሊፈጠር የሚችልበት ዕድል ሰፊ መሆኑ ነው። በሁለቱ ወገኖች መካከል ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ ተቋርጦ ባለበትና መረጃዎች በወታደራዊ ልምምዶችና በዛቻዎች ብቻ በሚለዋወጡበት በዚህ ወቅት አንዱ ወገን የሌላውን እንቅስቃሴ በተሳሳተ መንገድ ሊተረጉመው ይችላል። ለምሳሌ ሩሲያ ለልምምድ የምታስወነጭፈው ሚሳኤል በቴክኒክ ብልሽት ወይንም በሌላ ምክንያት ወደ ኔቶ ግዛት ቢገባ ወይንም ደግሞ ዩክሬን የምትሰነዝረው ድሮን በአጋጣሚ በሩሲያ የኒውክሌር ማዘዣ ጣቢያዎች ላይ ጉዳትን ቢያደርስ ሁኔታው ወዲያውኑ ወደማይቆም የኒውክሌር ጦርነት ሊሸጋገር ይችላል። ይህ የጦርነት ጭጋግ ተብሎ የሚጠራው ሁኔታ ዓለምን ካለፈቃዷ ወደ ጥፋት ሊነዳት ይችላል። በተጨማሪም የሩሲያ ጦር በቤላሩስ በኩል አዲስ ጥቃት ሊሰነዝር ይችላል የሚለው ስጋት በኪየቭ በኩል በከፍተኛ ሁኔታ እየተገለጸ ነው። ፕሬዝዳንት ዜሌንስኪ ወታደሮቻቸው በሰሜን በኩል ያለውን ድንበር እንዲያጠናክሩ ትዕዛዝ መስጠታቸው ግጭቱ ከዩክሬን ግዛት አልፎ ወደ ጎረቤት አገራት የመስፋፋት ዕድሉ አሁንም ከፍተኛ መሆኑን ያሳያል። ቤላሩስ የሩሲያ የኒውክሌር መሳሪያዎች ማከማቻ መሆኗ ብቻ ሳይሆን ወደ ኔቶ አባል አገራት ለሚሰነዘር ጥቃት እንደ መነሻ ልታገለግል የምትችል መሆኗ አውሮፓን በከፍተኛ ስጋት ውስጥ ጥሏታል። ይህ ደግሞ ኔቶ በምስራቃዊ ግንባር ያለውን ጦር እንዲያጠናክርና ለጦርነት ዝግጁ እንዲሆን አስገድዶታል። በአሁኑ ወቅት ያለው ዓለም አቀፍ ሁኔታ ከ1962ቱ የኩባ ሚሳኤል ቀውስ በበለጠ አደገኛ ነው ሊባል ይችላል። በወቅቱ በሶቪየት ኅብረትና በአሜሪካ መካከል የነበረው ግንኙነት የቱንም ያህል የሻከረ ቢሆንም ሁለቱም ወገኖች ጦርነትን ለማስወገድ የሚያስችል የተከፈተ የዲፕሎማሲ መስመር ነበራቸው። ዛሬ ግን ያ መስመር የለም። ሁለቱም ወገኖች እርስ በርሳቸው በጠላትነት የሚተያዩ ከመሆናቸውም በላይ አንዱ የሌላውን ሕልውና እንደ ስጋት የሚመለከትበት ደረጃ ላይ ደርሰዋል። የሩሲያ የኒውክሌር ልምምድ ይህንን ስጋት ወደ ተግባር ለመለወጥ መዘጋጀቷን የሚያሳይ ነው። ሩሲያ በዩክሬን ጦርነት የምትሸነፍ ከሆነ ይህንን ሽንፈት ላለመቀበል የኒውክሌር መሳሪያ እንደ መጨረሻ አማራጭ ልትጠቀም እንደምትችል ደጋግማ ገልጻለች። በሌላ በኩል ኔቶ ሩሲያ በዩክሬን ድል እንድታገኝ መፍቀድ የአውሮፓን የወደፊት ደህንነት አደጋ ላይ መጣል እንደሆነ ያምናል። ይህ የሁለትዮሽ የሞት ሽረት ግብ ነው ዓለምን ወደ ኒውክሌር ጥፋት እየገፋፋት ያለው። ከሰሞኑን እየታየ ያለው የሩሲያ ግዙፍ የኒውክሌር ልምምድም ተራ ወታደራዊ ልምምድ ሳይሆን በሩሲያና በኔቶ መካከል ያለው የግጭት አድማስ ወደማይፈለግ አቅጣጫ እየተጓዘ መሆኑን የሚያሳይ ትልቅ ክስተት ነው። ዩክሬን የምታደርሰው የድሮን ጥቃት በሩሲያ የውስጥ ደህንነት ላይ የፈጠረው ስጋት፣ የኒው ስታርት ስምምነት መፍረስ፣ የሩሲያ የኒውክሌር ዶክትሪን መቀየርና በቤላሩስ የኒውክሌር መሳሪያዎች መታጠቅ ሁሉም ተዳምረው ዓለምን ወደ ሦስተኛው የዓለም ጦርነት አፋፍ አድርሰዋታል። በኔቶና በሩሲያ መካከል ያለው የቀጥታ ጦርነት ስጋትም አሁን ላይ በንድፈ ሐሳብ ደረጃ ብቻ የሚቀመጥ ሳይሆን በማንኛውም ጊዜ በስህተት ወይንም በስሌት ግድፈት ሊቀሰቀስ የሚችል እውነታ ሆኗል።
የሰው ልጅ ስልጣኔ ራሱ ባመረታቸው አውዳሚ መሳሪያዎች ሊጠፋ የሚችልበት ዕድል አሁን ላይ ካለው የጂኦፖለቲካዊ ውጥረት አንጻር ሲታይ እጅግ አሳሳቢ ደረጃ ላይ ደርሷል። ይህንን አደገኛ ሁኔታ ለማርገብ ዲፕሎማሲያዊ ጥረቶች ቢኖሩም በሁለቱም ወገኖች መካከል ያለው አለመተማመን ግን አደጋው ከቀን ወደ ቀን እየበረታ እንዲሄድ አድርጎታል። ዓለም በአሁኑ ወቅት በአንድ በኩል ዘመናዊ ቴክኖሎጂና ድሮኖች የሚሳተፉበት፣ በሌላ በኩል ደግሞ እጅግ አውዳሚ የሆኑ የኒውክሌር መሳሪያዎች ጥላ ያጠላበት እጅግ አስፈሪ የታሪክ ምዕራፍ ላይ ትገኛለች። የቀጥታ ግጭቱ ቢከሰት ውጤቱ ለሩሲያ ወይንም ለኔቶ ብቻ ሳይሆን ለጠቅላላው የሰው ልጅ ዘር ፍጻሜ ሊሆን ስለሚችል የዓለም መሪዎች ይህንን አደጋ ለማስወገድ የሚያስችል ጥበብና ቁርጠኝነት ሊያሳዩ የሚገባበት የመጨረሻው ሰዓት ላይ እንገኛለን።